2030ዎች እንዴት ናችሁ? በ2030 ፖድ ፕሮግራማችን ላይ ነው የምንገኘው። ዛሬም እንግዲህ እንደተለመደው እንግዶችን ይዘን መተናል። የምናወራበት ሀሳብ አብሮነት ውስጥ ያለ የስሜት መራራቅ ወይም ደግሞ ሰዎች ወደ ትዳር ከገቡ በኋላ መጀመሪያ የነበረውን ትኩሱን ፍቅራቸውን ከጊዜ በኋላ እያጡት ወይም እየቀዘቀዘ ይመጣልና ለምንድን ነው እንዴትስ ደግሞ ያንን ማሻሻል እንችላለን የሚለው ላይ ነው የምናወራው። አብራችሁን ቆዩ። መልካም ጊዜ። ባቢና ግሬስ እንኳን ደህና መጣችሁ ወደ 2030። ካባወራ አልጀምር ከማወራ እሺ ቴንክ ዩ። በመጀመሪያ እኛም በጣም እናመሰግናለን ኢቢኤስ 2030 ፕሮግራም። እኔ ያው በባቢ ነው የምታወቀው፣ ዋና ስሜ አቤኔዘር ፍቅረ ማርያም እባላለሁ። እሺ ስለጋበዛችሁን በጣም አድርገን እናመሰግናለን። እኔ ደግሞ ያው በግሬስ ነው የሚታወቀው፣ በአማርኛው ጸጋ ዳንኤል እባላለሁ። ስለጋበዛችሁ እናመሰግናለን። እኛም በጣም እናመሰግናለን። የልጅ እናትና አባት ሆናችኋል። አሁን ሁለተኛ ደግሞ እየመጣ ነው። እግዚአብሔር ይመስገን። በጣም ደስ ይላል። ብቻ በወጣትነት ትዳር ልጅ ደግሞ ሲኖር እና ዛሬ እንደውም የምናወራበት ሀሳብ ትዳራችን እንዳይቀዘቅዝ ወይም ደግሞ ያው መጀመሪያ ላይ የነበረው በዴቲንግ ጊዜ ላይ የነበረው ወይም ሪሌሽንሺፕ ላይ ያለን የነበረው ያ ትኩሱ ፍቅር እንዳይጠፋና እስከ መጨረሻው ድረስ እንዲቀጥል ለትዳራችሁ የጠቀማችሁንም ነገር ለኛ ይጠቅማችኋል ብላችሁ የምታስቡትንም ነገር እንድትነግሩን ነውና ትዳር እንዴት ነው ከሚለው እንጀምር። ግሬስ እኔ ነው የምታዩ። እኔ ብዙ ወሬ ላይ ጎበዝ አይደለሁ። ትዳር በጣም ቆንጆ ነው። ቆንጆ ነው ማለት እንዴት? እኔ ወሬ ላይ ብዙም አይደለም። አንተ እስቲ ስለ ትዳር በጣም መልካም ነው። ትዳር ያው ቤተሰብ የሚመሰረትበት እግዚአብሔር የመሰረተው ትልቅ ተቋም ነው። ትዳርን እኛ እንደምንረዳው ከምንጩ ከመሰረተው አካል ነው መረዳት ያለብን። የትዳር መሰረቱ ደግሞ እግዚአብሔር ነው ብለን እናምናለን። ስለዚህ እግዚአብሔር ስለ ትዳር ያለው ነገር እግዚአብሔር ትዳርን መልካም ነው ብሎ እግዚአብሔር ራሱ ስለመሰረተው በቃ እግዚአብሔር በመሰረተው መልኩ ነው የምንመራው። ልጅ ከመጣ በኋላ ደግሞ አንዳንድ ቤት ትዳርን ትንሽ ያቀዘቅዛል ወይም ደግሞ እርስ በርስ ትኩረት እንዳይሰጣጡ ያደርጋል የሚባል ነገር አለ። አንተ ለኛ ቢደተን ያሞቃል እኮ አንተም በቪዲዮ ላይ ስትል ብቻ በሆኑ በአንድ በሁለት በሶስት ቪዲዮዎች ላይ አረ ከሷ ሞት በእንትናቲ ምሳናት ምናምን እያልክ ብቻ ቀልድ ይመስላል ግን ቀልድ ልጅት ታረጉልኛላችሁ እቺን ቆርጣታለች እና ብቻ ቀልድ በሚመስል ሁኔታ ለመናገር ስትሞክር አያለሁኝ። ሰው ስለሚለው ነው ይሄንን ጥያቄ የሚያነሳውት። አይ ለቀልድ ብዬ ነው እንጂ እውነት ነው። እንዴት ነው ከውዷ ሚስቴ ጋር የሚወዳደር ማንም ሰው ሊኖር አይችልም። አከበርኩ። የምራ ከሷ ጋር ሊወዳደር የሚችል ሰው ሊኖር አይችልም። የሷ ቦታ ያው ለብቻው ነው፣ አትወዳደርም እሷ ከምንም ነገር ጋር። ልጅ ደግሞ ትዳርን ያው የበለጠ እንድትወጂው ኢንጆይ እንድታረጊው ቤቴን እንድትይ የበለጠ ይጨምራል። የሚጨምረው ቫልዩ አለ። የልጅ ፍቅር ያው ሲወራ ሳይሆን ሲወለድ የሚገባ ነገር ነው ብዬ አምናለሁ። ያው ልጅ የራሱ ቦታ አለው፣ ሚስት የራሷ ቦታ አላት። ለሚስትሽ ያለሽ ፍቅር እንደውም መጨመር ነው ያለበት ብዬ ነው የማምነው። ምክንያቱም ያቺን መወዳትን ልጄን ያገኘሁት በእሷ ነው። የልጄ ደግሞ እናት ነች፣ ያው ከሚስትነቷ በተጨማሪ ማለት ነው። ስለዚህ ቫልዩዋ እየጨመረ ነው እንጂ የሚሄደው እየቀነሰ መሄድ አይመስለኝም። ስትወልድ የነበረው በእርግዝና ጊዜ የነበረው ኃላፊነቷ በቃ እንዴት ነው እንድታከብሪያት የበለጠ እንድትወጃት የሚያደርግ ነው ብዬ አምናለሁ። በጣም አይካገላል በእውነት። ወደ ዋናው ፍቅር እንዳይቀዘቅዝ የሚያደርግ ወደሚለው ሀሳብ ወይም ደግሞ ይሄ ኢሞሽናሊ ብቻ ዲታች እንዳንሆን ምን ማድረግ አለብን ወደሚለው ስንመጣ ለእናንተ ለትዳራችሁ በጣም የጠቀማችሁ ነገር ምንድን ነው? አዎ ልክ ነው። መጀመሪያ ላይ ያለው በጣም ትኩስ የፍቅር ስሜት አለ። መጀመሪያ ስትዋወቂ ጀምሮ ያ ስሜት ባይዘው አለ፣ ሁልጊዜም አለ። ግን ሰው ይላመድና ያ ነገር አይ ቲንክ ብርቅ አይሆንበትም መሰለኝ። ግን እያንዳንዷ ትንንሽ ነገር ቫልዩ ማድረግ ይመስለኛል ያን ነገር ኪፕ የሚያደርገው በትዳር ላይ። ለምሳሌ አሁን በጣም በትዳር ጊዜዎች የተቆጠሩ በመጡ ቁጥር በትንሽ በትልቁ አትጣይም። አንዳንድ ነገሮችን ታልፊያለሽ። ያ ታልፊያለሽ ማለት ግን ውስጥሽ የሆነ ቅሬታ እየፈጠረ ነው የሚሄደው ሁል ጊዜ። መጀመሪያ ላይ እያንዳንዷን የሆነ ያንቃቀብኝ እስቲ ሆድዬ ምናምን ብያት ውሰድ ስትለኝ ምን አለ ብታመጭልኝ ምናምን ብለሽ ትነጋገሪያለሽ፣ ትጣይ ትችያለሽ። በዛ እየቆየሽ ስቴጂ ግን
እቺ ልጅ በቃ ምንም እኔ ምላትን አትሰማም ብለሽ ሄደሽ ታነሺና ግን ቅሬታው ግን ውስጥ አለ። ስለዚህ ለእያንዳንዱ ለትንሽ ነገር ስሜት አይደለ የሰው ልጅ ወደዛ ወደዚህ የሚያደርገው። ስለዚህ ለእያንዳንዷ ለትንንሽ ነገር ቫልዩ መስጠት። አሁን ለምሳሌ የምትወደው ነገር ካለ ችላ ለማለት እሷ ይታወቃል። ሰው አብሮ ሲኖር እንኳን የሚስትን የጓደኛ ምናምን ራሱ ያውቃል የሚወደው የሚጠላው ነገር። ስለዚህ አትሊስት እየታወቀን የምናደርጋቸውን ነገሮች መቀነስ። አሁን ለምሳሌ እኔ ሳመሽ ለምሳሌ ነው ማትወድ ከሆነ በቃ ለማምሸት ያን ነገር ኪፕ ያደርገዋል። ላትናገረኝ ትችላለች፣ በፍቅር ልትቀበለኝ ትችላለች፣ ግን ቅሬታ ውስጥ አለ ማለት ነው። ያ ነገር እየቆየ ቢውልድ እያደረገ ይሄዳል። ከዛ በኋላ ሌሎች ነገሮች ሲጨመሩበት ይሄ የመጀመሪያውን እንትን እያጣ ይመጣል። ስለዚህ ሁል ጊዜ ልክ እንደ አትክልት ውሃ እንደምናጠጣው በቃ እንክብካቤ ይፈልጋል ማለት ነው ብዬ አስባለሁ። እንደ ሴት ደግሞ ምንድነው ማድረግ ያለብን ለሴቶች ብቻ? እስቲ ሚስጥሩን ንገሪን። እኔ ፍቅር አስቀድማለሁ። አሁን አንዳንድ ጊዜ በጣም ንዴት ላይ አሁን እኛ ኢሞሽናችን በጣም ቅርብ ነው ሴቶች፣ ለመናደድም ጅጅ ለማድረግም ምናምንና በጣም ቅርብ ነን። ወንዶች ደግሞ ሩቅ ናቸው በነገራችን ላይ እና እንደዛ እንደኛ እንዲቀርብ ራሱ የምናደርገው እኛ ነን። ኢቨን የኛ ኢሞሽን አሁን በሰዓቱ የምናሳያቸው ነገሮች ኦኬ እቺ ልጅ አሰማኝም ማለት ነው ምናምን እንዲልም ታደርጊዋለሽ ምናምን። አሁን እኔ በራሴ ባለው ማወራው ያው ለንዴት ይርቃል። በተለይ እኔ ላላናደው እችላለሁ ሁላ ይሄንን እንትንሽን ለምን ታቀርቢዋለሽ? ቶሎ እንዲናደድብሽ ቶሎ ባንቺ በቃ ምናምን እንዲል ማድረግ አይጠበቅብሽም። እኔ በጣም ብዙ ጊዜ እንትን የምገልጽበት መንገድ ወይ አቅፌው ወይ እንደዚህ እየነካካሁት የለም እንዴ ግን እኮ አንተ ግን እንደዚህ ምናምን ብዬ ስለው ያስኬዳል። የኔ ቆንጆ አረጋለሁ ነው የሚልሽ ምንም በይው በቃ በዛ ሰዓት እና የሆነ የምታወሪበት ወይ እንትን ይላል። የሆነ አኩርፈሽ ውለሽ ምን ሆና ነው ራሱ ጭንቀት ነው ለነሱ። ምን ሆና ነው በቃ ሁሌ በቃ ዝም ስትይ አንቺ የሚጨነቁ ጭንቀት አለና እኔ በህይወቴ ስስቂ ማየት ነው በቃ እንትኔ ምናምን ብሎኝ አንድ ቀን ምን አይነት ጨካኝ ነኝ እስካሁን ምናምን አልኩኝ። ስቄ መናገርም እችላለሁ ያንን ወይና እኔ የምጠቀመው ያው እቺ ጥርሴን በመጠቀም እየሳኩ እያቀፍኩ በእውነት እናገራለሁ። ደግሞ የምፈልገውን ነገር እንትን እለዋለሁ አድርገዋለሁ። እና ይሄን መጀመሪያ ገና ስናወራ እኔ እና እሱ በአንቺ ጥፋት ምንም አይነት ነገር ሆኖ ቢሆን በቃ በህይወትሽ በቃ ማትፈሪው ሰው እኔ መሆን አለብኝ ብሎኛል። እና እኔ ፊት መተሽ ለመናገር ምንም አይነት ነገር አትፍሪ ብሎኛል ቃልና አሰብኩኝ እንደሱ የሚቀርበኝ ሰው የለም። ከዛ አሁን ምን አይነት ኮንፊደንስ ላይ ነኝ? ጥፋ ሳጠፋ ባባ እንትና ላይ እንዲያስቤ በጣም ተንኮለኛ ነኝ እሺ ምናምን ብዬ መጥቼ ስነግረው ይታዘበኛል የሚል ሐሳብ የለኝም ምንም ማለት ነው። ያው ለራሴ እንደምነግርና እዚህ ውስጤ እንደሚያውቀውና አንዳንዴ ይስቃል አወራሬ እንዴ ምን አይነት ተንኮለኛ ነኝ አንተ ምናምን ብዬ ምናገረው ነገር እንደዛና እነሱ በጣም እንትን ናቸው። ወንዶች በጣም በቃ እንዲህ ነው የሚያስቡት ቀጥታ ነው። እኛ ደግሞ እንዲህ ነው እሱን ስናሳያቸው ኦኬ ተንኮልም እኛንን እንትን ምንላቸው የሚመጣው እንጂ እውነት ለመናገር ብዙ አይደለም። እንዲህ ይቻላል እንዴ ለካ እና ብቻ ቀጥታ ነው። ሲምፕሊ ከነገርሽው ፍቅር ነው። ካንቺ በላይ የሚሰማው ሰው የለም። ይሄን ኮንፊደንስ ደግሞ ሴት ልጅ መያዝ አለባት ብዬ አስባለሁ። ከኔ ውጪ የሚወደው የሚሰማውም የሚያምነውም ሰው አለ ብዬ አላምንም። እሱ ጋር መጥቼ ሳወራ ፍሪ ነኝ፣ አልጨነቅም። በቃ ነፃነቴ እሱ ነው መሆን ያለበት ነው። ለሌላ ለሱ ሳልነግረው ለጓደኛዬ ብነግር ለሆነ እንትን ብነግር እሱም እንደሚሰማው አስቢ። ሳናቀው እያራቅን እንመጣለን ከልባችንም ማለት ነው። ትክክል። እውነት አላወራም አልሽ እንጂ እንደውም በሳል እውነት በጣም በወንዶች ደግሞ በኩል ያለውን ፕሩቭ ለማድረግ በጣም የሚከብዳቸው ሰዎች አሉ። ወይ ደግሞ ኢግኖር አድርገው ትተውት የሚሄዱት ምናልባት እሷ የምትፈልገው ትንሽዬ እንክብካቤ ወይ ማባበል ምናምን ሊሆን ይችላል እና ያንን ነገር አንደርስታንድ ካለማድረግ የተነሳ በቃ ብለው ይሄ ጥረታቸውን መተው ኢነርጂያቸውን ሁሉ አፍስሰው ከዛ የሆነ ሰዓት ላይ ግን ትተውት የሚሄዱት አይነት ሁኔታ አለና እስከ መጨረሻው ድረስ እንድትጀግን ያደረገ ነገር ምን ነበር? በተለይ በፍቅር ህይወት ጀነራሊ ምንድነው ማወቅ። አሁን ለምሳሌ እንዳላችሁት ሴቶች ነገሮችን በዚህ ወይ ነው ሚስቶች ጮኞች በዚህ ወይ ነው የሚመለከቱት የሚለውን ነገር ማወቅ አለብን። እሷ ወንድ ጓደኛ አይደለችም። በቃ ላላርጊው ምናምን ብዬ ማለፍ አልችልም ለሷ። በቃ ብዙ ሰው እዛ ጋር ነው የሚቸገረው።
ሮንግ ነች ከማለት ይልቅ በቃ ኔቸራቸው የሚስቶች ኔቸር ይሄ ነው ብሎ አንዳንድ ጊዜ እኮ በቃ ተሸንፈሽ አብረሽ ማውራት ስለ ዲቴሎች አብረሽ አንደርስታንድ መደራረግ ቅድም እንዳልኩሽ ነው። ትንሽ ይመስላል ግን ብዙ ነገር ቢውልድ ያደርጋል። አሁን ለምሳሌ ሰው ያየችበት እይታ ሊኖር ይችላል። ይሄኛው እንደዚህ ስትል አይደለ ብለሽ ዲቴሉን ላንቺ እንትን ባይሰጥሽም ኮምፎርት ባይሰጥሽም ባይገባሽም አንደርስታንድ እየተደራረጉ ማውራት በጣም ሶልቭ ያደርገዋል። ለሷ ስትይ ማለት ነው በሷ ሳይድ ሆነሽ እሷም ደግሞ ልክ በኔ ሳይድ ሆና በቃ ባሎች እኮ እንደዚህ አይነት ዲቴል የሆነ ንግግር አይወዱም ብላ አንዳንዴ ነገሮችን በቃ እንደዚህ ብላ ክድና አድርጋ ስታልፍ ለኔ ረፍት ትሰጠኛለች። የሁሉም አንድ አይነት አይደለም። የኔ ሚስት ምን አይነት ነች የሚለውን ነገር ማወቅ፣ ባሌ ምን አይነት ነው የሚለውን ነገር ማወቅና በተቻለ አቅም አንደርስታንድ ተደራርጎ ማለፍ ይጠቅማል። ያቺ ኮምፎርት ዞን እንዲፈጠር ማለት ነው። ከኔ ጋር ስትውል ደስ ብላት እንድትኖር እኔ ሳልኖር ሳይሆን ስኖር ደስ እንዲላት እሷም በቃ እሷ ስትኖር ነው ደስ ሊለኝ የሚገባው። ያንን ኮምፎርት ዞን መፍጠር አለብን ብዬ አምናለሁ። ይቅርታ ጠያቂ ማን ነው? ብዙ ጊዜ ቢያጠፋም ባያጠፋም ቶሎ ይቅርታ የሚጠይቅ ሰው ከረንትሊ እንኳን አሁን ሁለታችንም ሆነ ብዙ ነገር መጣሽ ወደሱ ባህሪ የተወራረስን የመጣ ነው ይባላል እኮ በዛው የሆነ ሰዓት ላይ አንድ አይነት ወደ መሆን ነው የሚኬደው። መልኩላ ወደ መመሳሰል አይደለም ባህሪ መልክ ራሱ ይመሳሰላል ይባላል። እንኳን ባህሪ አሁን እንኳን እያማርኩ ማለት ነው እኔ ጊዜ ለጊዜ ግሬስን እየመሰልክ ነው። በኢሞጂ ግለጪው ብትባይ ባቢን እስኪ በምን አይነት ኢሞጂዎች ትገልጫለሽ? ሶስት ብቻ ነው የተፈቀደልሽ። 3 ቢሎራይ ታውቂዋለሽ? ቢሎ ታውቂዋለሽ? እንባ የሌለው ያለው እንባ የሌለው እሺ የሌለው እሺ አንድ እሱ አንዱ ደግሞ መነጽር ያደረገው ታውቂዋለሽ? ዋው አፍንጫው የሚወድቀው ለምን ይወድቃል? ኧረ አይወድቅም። ወድቋል። ኦሬዲ ሌላ የሆነ ለመነጽር የሚያደርግ ነው ወይስ ይሄ የጉራ እንትን የጉራው ነው እንዴ? ታዲያ ኦኬ ኩላቲው ሌላ ሰው ይመስል እንዲያርግ እሱን ሌላ ያቺ የሚስመው እንዲስመኝ እየገፋፋሽ በኢሞጂ። እሺ አሪፍ ነው። አንተ ሶስቱ አሪፍ በኢሞጂ መጀመሪያ ልብ ቅርጿ እሺ አየሻ አውቆ ሲያሳጣሽ የፍቅር ሰው ታላቅ ሰው ቀዩ ልብ ቅርጿ ወክሻ አዎ እሷ እንዴት ትረሳለች? እሺ ሁለተኛ ቢጫዋ ልብ ቅርጽ ታገታለች። ሶስተኛ ረጋውታኩ ሲወጣ ያሳየኛል ሌላ አይነት ነገር። እቺ አይኗ እንደዚህ እንትን ነው የለም አይኗ ልብ ቅርጽ ያለው አይ እንዴ በቃ ድክም ያለ አይኗ እንደዚህ የሆነ ነገር ስትፈልግ የምትጠይቂበት ምንድነው? እስቲ እንዴት ነው የምትጠይቂው? ጠይቀው በተለይ እስቲ ጠይቂ። ወግ አልመጣልኝም። እሺ አራው ሰይሽ ወይኔ በቃ በዚህ ያው እንዴ ታዲያ ከቆየውማ በቃ እኮ በቃ ቀቀባለ ምን ታመጫለሽ? ቶሎ ነው የሚሸነፈው። አየሽ ውያ እዚች ውስጥ የምታየው ነገር አይደል? እኔ ማውቄ እኮ ነው በአይንሽ ብቻ። እኔ እኮ የሆነ ንግግር ወይ የሆነ አክት ምናምን ጠብቃለሁ። ኧረ ማየት ብቻ ላለማድረግ ተከራክሬ አይቼዋለሁ፣ ግን ድካም ነው ትርፉ። አይሆንም። በጣም ማትረሱት አብራችሁ አሪፍ ጊዜ ያሳለፍን ብላችሁ የምታስቡት ሁሌ ብዙ ጊዜ እንደምታሳልፉ ተስፋ አደርጋለሁ። ግን የተጋባን ቀንና የወለድኩ ቀን የሰርግሽ ቀን ማለት ነው። የሰርጌ ቀን በጣም ደስ ብሎኝ ነበር። እንፈልጋቸው የጠየኩት እንደዚህ አይነት መኪና እንደዚህ አይነት እንትን ያልኳቸው ነገሮች በቃ በራሱ ጨርሰው ምናምን በጣም ሰርፕራይዝ ነው እንዴ። እሱማ በደንብ የሰርጌ ቀን ያየሁት መኪናውን። የወለድኩም ጊዜ በጣም በክብር ነበር የወጣሁት። በልጄ ስወጣ ያው እኛ እንደ ፕሮሞሽን ምናምን እንትን ስለነበረን የወለድኩበት ሆስፒታል ያው በአምቡላንስ እንደመወጣ ነው የማውቀው እና ያው በሌሞዚን ነው እንትን ያለኝ የወጣሁት ማለት ነውና እሱን አልጠበቅኩም ነበር። ካሳለፍኩት ከዛ ሆስፒታል መውጣት ነበር የምፈልገው ቶሎ በቃ ሉጣ በቃ ደግሜ ራሱ እንትን ማድረግ አልፈለኩም። በሰዓቱ ብጠይቂ ምጡ ምናምን አላወራሽም ራሱ አይ ምናምን ነው የምልሽ የነበረውና ሳየው በቃ ይሄ እንትኔን ራሱ የሆነ ለቀቀኝ ወገቤ ነው ምናምን በዛዛ መቆም ራሱ አልችልም ነበር። ብቻ በጣም ነበር ደስ ያለኝ። ያው ነገርየው ሳይሆን ሌሞዚን ሆኖ ስለሆነ ሳይሆን ያው ክብሩን አሳየኝ በዛ ሰዓት ብዙ ያው በቃ ለእናት ያው ይገባታል። አንተ ማትረሳው ሞመንት አለክ? ያው እውነት ለመናገር እኛ ከመጋባታችን በፊት
ለኛ ይሄ ህይወት በጣም ህልም ነው። ትልቁ ህልማችሁ ብትይን በዛ ጊዜ ተጋብተን አብረን መኖር ይዳዝም ማተር ትልቅ ቤት ኖረን ትንሽ ቤት ኖረን በጣም ብር ኖረን አልኖረን የሚለው ነገር ብዙ ማተር አያደርገንም ነበር። የነበረን ፍቅር ማለት ነው። ተጋብተን መኖራችን ለኛ ትልቅ ነገር ነው። ለምን ራሳችንን መቻል አለብን፣ ራሳችንን ማስተዳደር አለብን። ራሳችንን ያለነው አፍተር ኦል። ስለዚህ ያን ነገር ችለን መኖር እንችላለን ነው የሚለው ነገር በጣም ትልቅ ጥያቄ ነው ለአንድ ወጣት፣ ኢትዮጵያ ውስጥ ላለ ወጣት ማለት ነው። ስለዚህ ህልም ስለነበረ ያንን ህልም እግዚአብሔር ሲያሳካልን እያንዳንዱ ቀን ለኛ በጣም ቫልዩ አለው። ከሰርጋችን ቀን ጀምሮ ከሰርጋችን ዝግጅት ጀምሮ እና በቃ ኦሬዲ ኑሮ ከጀመርን ጀምሮ ያሉት ጊዜያቶች ለኔ እያንዳንዳቸው በጣም ትልልቅ ቫልዩ አላቸው። በመሃል ብዙ ነገር ለምሳሌ አሁን እንዳረገዘች የነገረችኝ ቀን በጣም ትልቅ ቀን ነው። በቃ ስትወልድ በቃ የሆነ ነገር አብረን ስናረግ ስራ ስንጀምር አብረን በቃ የሆነ ቀን ደግሞ ቆም ብለሽ በቃ ድሮ የተመኘነውን ህይወት እኮ እየኖርነው ነው አብረን ነን ያለ ነው። ያ ፍቅር እንዳለ ነው ስትይ ያንዳንዱ ነገር በቃ አይረሳም። ሲላል በጣም ቻሌንጅ ያደረጋችሁ ነገርስ? ልክ የሰርጋችን ሰሞን በቃ ያለንን ነገር ጠቅላላ ኢንቨስት አድርገን በቃ ደስ ብሎ ማለት ነው። ኦሬዲ ፍቅሩ ስለነበረ ከተጋባን በኋላ ምንኖረውን ህይወት አናስቡም። ብታምኝም ባታምኝም በቃ ጀስት ተጋብተን ቤት እንግባ ብቻ ፈርተን የ6 ወር የቤት ኪራይ ከፈልን። ሰው ኪራይ ምናምን የሚለው ትራውማ ቦርቦር እየመጣ አከራይ ምን እንደዚህ አይነት ነው ማይንዳችን ላይ ያለው እና እሱን ነገር የንግድ ቤት ነው የሚመስለው የ6 ወር ሲከፈል እንደውም በቃ የ2 ወር የ3 ወር አይበቃም ምናምን ነው የሚለን ሰው። እኛ ግን በቃ ራቅ አድርገን ከፈልን። ከዛ ገባን ማለት ነው ቤት። በቃ 15,000 ብር ምናምን ነበረ ባንኬ ውስጥ ማለት ነው። ባንኬ ውስጥ የነበረው። ከዛ የሆነ ሆቴል ለብሬክ ስንሄድ ሆቴል ነው ወደድነውና ፎቶ መነሳት ስንፈልግ 15,000 ብር አናቱ ላይ ያስከፍላል ተባለ ማለት ነው። ባለ መነሳት እንችላለን ግን በቃ እኛ ድፍረታችን ይኸውልሽ እዚህ ድረስ እንነሳልናለን። እንዴ ቤት ስንገባ ዜሮ በቃ አናቱ ላይ ማለት ነው። በሁለታችሁ እዳም የለብንም። ከዛ በኋላ ልክ በቃ ልብሳችንን ምናምን እያስተካከልን እያለ 6,000 ምናምን ብር አገኘው። እንዴት እንደተገኘ እንግዲህ እግዚአብሔር ነው የሚያውቀው። አገኘው። በዛ ነው ኑሮ የጀመርነው እና ከዛ በኋላ እንዴት ያጣነው ነገር እኮ የለም። ኦኬ 6,000 ብር ቤት ውስጥ ነው ያገኘኸው? ኪስ ውስጥ እንግዲህ ሰሞን ብር አይረሳ። ሚራክል ነው ታምነው ሚራክል ግን አሁን ያጣነው ነገር ሁሉ ነገር አሟልተን የገባነው እኮ ግን አይምሮሽ ደግሞ የዛኔ ማሰብ ይጀምራል። በጣም ከዚህ በኋላ ኦሬዲ ተጋባን። እንዴት ነው በተለይ ደግሞ እንደ ወንድ እንደ ባል ኃላፊነቱ ያንቺ ነው እና በቃ እሷ ከተኛች በኋላ ምናምን ቆይ ቁጭ ብዬ ምናምን እጸልይ ነበር፣ አስብ ነበር። አሁን ፊገር አውት ማድረግ አለብኝ ያው በራሴ የሚሆን መስሎኝ ማለት ነው። የእግዚአብሔርን እቅድና የእግዚአብሔርን ሐሳብ አለማወቅ እሱ ታይም ያው እንዴት ነው ትንሽ ይከብድ ነበር። ግን እሱ በምን ይጣፋል? እዚህ ገባለው አቺቭ ባደረግሽው ነገር ይጣፋል፣ ትረሻዋለሽ መልሰሽ። ከዛ ግን ደግሞ የሚያስገርመው የእግዚአብሔርን እጅ ደግሞ እኛ ባላሰብነው አቅጣጫ በሮች እግዚአብሔር ከፍቶ እንግዲህ አሁን በርካታ ስራዎችን እየሰራን ያለነው ከሶሻል ሚዲያው በተጨማሪ ማለት ነው። ሶሻል ሚዲያ ላይ የማስታወቂያ ስራዎችን እንሰራለን። ከተለያዩ ካምፓኒዎች ጋር ኮላብ አድርገን እንሰራለን። ከዛ በተጨማሪ ደግሞ በግሬስ ፈርኒቸር የረጅም ጊዜ እሷ ስራውን ለመልመድ በፈቃደኝነት ተቀጥራ ከመስራቷ ጀምሮ ከዛ በኋላ አሁን በራሷ ወርክሾፕ ከፍተን እስከ መስራት ድረስ ማለት ነው። አሁን ቆንጆ ወርክሾፕ አለን። ከዛ ደግሞ ኢንተርናሽናሊ ዌብሳይት ዴቨሎፕ ተደርጎ gracestore.ca የሚል በመላው ዓለም በዋነኛነት ሂውማን ሄር ከኢትዮጵያ ውጭ ላሉ ሰዎች ማለት ነው ረጅም ዓመት ለፍተውበታል ፓርትነሮቻችንና ያው እኛ ዘለኔ ገባን ማለት ይቻላል። እግዚአብሔር ነገሮችን አመቻችቶኝ ቀላል አይደለም። እንደና አሊባባ ምናምን አይነት ዌብሳይት ነውና በዛ ነው እየሰራን ያለነው። የትኛውም ሀገር በቃ አክሰስ የማያደርግበት ሀገር የለም። ሁሉም ሀገር በሜል አድራሻቸው ነው የሚደርሳቸውና ለወጣቶች አሁን እንደዚህ አይነት ነገሮች ላይ ነው ማለት ብዙ አክሰሱ የለም ይሁን ወይ እኛ ነን ያልነቃ ነው አይገባኝም እንጂ እንደዚህ አይነት ነገር ላይ ነው መግባት ያለብን አብዛኞቹ ወጣቶች። በጣም እኔ እሱ ነው መመክረው አይደለ? ያው እሱ ነው መመክረው። ምንድነው እኔ ሰው እኔን አይቶ ኳሊቲ ያላት ካለ በስራ ደረጃ ነው እቆፍራለሁ። በጣም ብዙ ነገር እንትላለሁኝና በዚህ ሳይድ ምናምን ብዬ ያለሁኝና ያው ስንፍና ለመኖር መትጋት ትንሽ ካንቺ ትንሽ ትጋት ካለ እግዚአብሔር ደግሞ
በጣም ነው ብለስ የሚያደርገው እጅሽ ላይ ያለውን ነገር እሱን አምናለሁ። ደስ ይላል በጣም። ወጣቶች እንግዲህ ነቃ እንድንል እንደውም ጥሩ ሂንትን የሰጠሽ ብዬ አስባለሁ ለብዙ ወጣቶች። ብቻ ግን እግዚአብሔር እውነተኛ ፍቅርን አፕሪሺየት ያደርጋል፣ ሪዋርድ ያደርጋል ብዬ አምናለሁ። ሰው እግዚአብሔርን አምኖ በቃ ምንም ነገር ይቅር እሷ እኔን ወዳኛለች እኔ እሷን ወድጃታለሁ የሚያኖር እግዚአብሔር ነው ብሎ እግዚአብሔርን አምኖ ከገባ ምንም ጋራንቲ የለውም። ባይዜ አሁን ሰው ምን ጋራንቲ ያለው ከዛስ እንደዚህ አደፋፍረኝ ምን ይላል? ጋራንቲው እንግዲህ እግዚአብሔርን ማመን ነው። እምነት ጋራንቲ የለውም፣ ስትኖሪው ነው የምታውቂውና እንደዛ ኖርን። ይሄው በእግዚአብሔር ፊት አንድ ነገር አተን ተቸግረን እግዚአብሔር አጉድሎብን አያውቅም። እየጨመረን ያለ ነው እግዚአብሔር ይመስገን። በመጨረሻ እስቲ ምናልባት ማስተላለፍ የምትፈልጉት መልእክት ቀረ የምትሉት ነገር ካለ? ቅድም እንዳልኩት ነው። አሁን ከረንትሊ ሰው የሚያየውን ነገር አይደል አምኖ የሚቀበለው። ስለ ትዳር አሁን ብዙ ጊዜ ያላገቡ ሰዎች የሚሰሙት ኢንፎርሜሽን አለ። ያ እውቀት ነው እምነት የሚሆነው። አሁን በጣም ዲመን አታክ እያደረገ ነው ትዳርን ብዬ አምናለሁ። ቤተሰብ እንዳይመሰረት ሰው በራሱ መኖር እንደሚችል ልጅ ከፈለገ ከትዳር ውጭ ወልዶ ማሳደግ እንደሚችል ትዳር ብዙ አስፈላጊ እንዳልሆነ በጣም ኢንፎርሜሽኖች እየተነገሩ ነው። በቃ እኔ ከትዳር ያተረፍኩት ይህንን ጉዳት ነው የሚሉ ነገሮች በጣም ወደ ሶሻል ሚዲያ ይመጣሉ፣ በሴትም በወንድም ሳይድ እና ጀስት ሳያገቡ መኖር ምናምን በጣም ሰላም እንዳለው ልክ እንደሆነ እየተወራ ነው ያለውና ያ በጣም ትክክል አይደለም የሚለውን ነገር መናገር ፈልጋለሁ። ትዳር እንደኛም ነው አይደለም። ቅድም እንዳልኩት ውሃ ልክ ነን ማለት ሳይሆን እኛ ግን የትዳርን መልካምነት ካዩ ሰዎች ውስጥ በጣም ከበርካቶች ውስጥ አንዶቹ ነን ብዬ አምናለሁኝና እግዚአብሔር በትዳር ውስጥ ያዘጋጀው በጣም መልካም ነገር፣ በጣም ብዙ ደስታ፣ በጣም ብዙ ስኬት አለ። ስለዚህ ትዳር መልካም እንደሆነ ሰው ማወቅ አለበት። የሆነ ሰው አልተሳካለትም ማለት ሙሉ በሙሉ ትዳር ልክ አይደለም ማለት አይደለም። ማመስገን የምፈልገው ውዱ ባለቤቴን እንደውም ፍቅርሽን ግለጪለት በዛውም ኢሞሽናል እናድርገው እስቲ ከሌላ ጊዜው በተለየ። አሁን መኪና ውስጥ ብዬው ነበር። በጣም በጣም ነው የማፈቅርህ የኔ ባል፣ በጣም ምርጥ ሰው ነህ። እውነት የሪና ቤል አባት ደስ ስትበልስ ይላል እና በጣም በጣም ደስ ብሎናል። እግዚአብሔር ደግሞ ሁለተኛ ልጅም መንገድ ላይ ነው እንግዲህ ስሞቶ ለሰፋል እሱ ያወጣል። ወንድ ከሆነ እንደዚህ ሴት ከሆነ እንደዚህ ይላል። ጾታ ግን አላወቅንም እና እግዚአብሔር በአንተ ባርኮኛል። መጀመሪያ ህይወቴን ቀላል ነው ያደረከው። በጣም ወድሃለሁ፣ አፈቅርሃለሁ፣ ኑርልኝ ለኔ። እሺ በዛው የቀጠል ደግሞ ፋሚሊያችንን ነው። ያው እኛ እንደወለደ ሰው አይደለም እንንቀሳቀስ። ያው እኛንም ያቅሰ ያውቃል በደንብ አርሰው በቃ ወደ ስራሽ ውጪ የሚል ፋሚሊ ነው ያለን። እግዚአብሔር ያኑርልን እናንተን። ሪና ቤል ለኛ ብቻ ልጅ አይደለችም። ይሁን እንደምታዩ አንቺ እንኳን እንደመጣን ገና ስታይል ነው ያልሽናል። እውነት የታለች ምናምን ብዬ ፈለኳት እኮ መኪና ያ እና በቃ ሪና ቤል ለኛ ብቻ ልጅ አይደለችም። በጣም የብዙ ሰዎች ያለባት በተለይ ፋሚሊ በቃ እኔ ብቻዬን እንደዚህ ይዤ እንደዚህ አይኔን እያጨናበሰኝ እንቅልፍ ማስታወስበት ቀን የለም። ቤተሰብ ከጎን ነውና እጅግ በጣም እንወዳችኋለን። ማሚ፣ ዳድ፣ ፍቅርዬ፣ ሙዬ በጣም በጣም ነው የምንወዳችሁ። ከጎናችን ያላችሁ ሰዎች ጓደኞቻችን ሁላችሁም ለኛ ላይፍ እንዲህ ፍሪ ሆነ እንድንኖር የምንፈልገውን ነገር አቺቭ እንድናደርግ ሲምፕል አድርገውልናል ኑሯችንን ማለት ነው እና እንወዳችኋለን። ኦፍ ኮርስ አይደለም ኦፍ ኮርስ ምስጋና ይገባችኋል ከኛ በላይ ነው። በመጨረሻ ደግሞ ለባለቤቱ ፍቅርን ግለጽላት። ባታለቅስም እንደምንም ብለን ማስለቀስ ይችላል። እናስለቅሳለን። ማስለቀስ ተባበራል። የኔ ውድ ሚስት በጣም በጣም ነው ማፈቅርሽ፣ በጣም ነው መወድሽ። ላንቺ ያለኝ ፍቅር እየጨመረ ነው ያለው ከጊዜ ወደ ጊዜ። እንዴት ነው ዋኒን ሚሊየን የሚባል ሰው አለ አይደል? በቃ እግዚአብሔር በጣም ሲወደኝና ሲባርከኝ ምን አድርጌለት እንደሆነ ባላቅም እሷን ሰጥቶኛል። የምሬ ነው፣ ለማስለቀስ አይደለም። እና በጣም እንዴት ነው ኦልሞስት ፐርፌክት ሰው የለም፣ ግን ኦልሞስት ፐርፌክት ነች የኔ ሚስት። በጣም ብዙ ድካሞች ያሉብኝ እኔ እሱን ሁሉ ኖቲስ ራሱ አታደርገውም። እሷ እንዴት ነው አይታያትም ነው እስከ ድረስ ማለት ነው። የኔ በጣም ጠንካራ ጎን ነው የሚታያት። እኔ አልችልም ያልኩትን ነገር እንደምችል ፑሽ ታደርገኛለች። እኔ ተስፋ በቆረጥኩበት ሰዓት በቃ
ይሄ ህይወት ለኔ አልተገባም ማለት ነው ባልኩበት ሰዓት ኖ አንተ ከዚህ እንደዚህ ነው የምትሆነው ያለችኝ ፐርሰናል ነብይ ነች እና ያለችኝ ነገር ሆኖ አይቻለሁኝና አንድ ሚስት ሊኖራት የሚገባው ነገር እጥፍ ነው ያላት እሷና ደስ አለኝ አንቺ ያለን ነገር ሁሉ የእውነት ያለን ነገር ሁሉ የደረስንበት ይሄ ለእንትን አይደለም ለሚዲያ አይደለም እሺ ያለን ነገር ሁሉ ያለን በእሷ ምክንያት እንደኔ ማይንድ ሴት ቢሆን ኖሮ እንደኔ ሐሳብ ቢሆን አሁን ያለንበት ቦታ ላይ አንሆንም ሁሉም ወዳጆቻችን ቤተሰቦቻችን ያውቃሉ ይሄንና እሷ የሚታያት እይታ ሌላ ነው ስለኔ አቅም የሚታያት ሌላ ነው ስለ ኑሯችን የሚታያት ሌላ ነው ያን እይታዋን እየኖርን ነው እኔ በጣም በምድር ላይ እድለኛው ሰው ነኝ ለዚህ ደግሞ በጣም አመሰግንሻለሁ በጣም ወድሻለሁ በምድር ላይ እንግዲህ አለ የተባለውን የደስታ ጥግ ሁሉ አሳይሻለሁ ገና በጣም ደስ ይላል ፍቅራችሁን የገለጻችሁበት መንገድ ራሱ የሆነ የተኖረ ህይወት እንደሆነ ያስታውቃል ዝም ብሎ አፍቅርሻለሁ ምናምን ብቻ አይደለም በኑሮ ውስጥ በጣም ብዙ ያሳለፋችሁትን ነገር እዛ ውስጥ ገልጻችሁበታልና በጣም አመሰግናለሁ እንግዶቼ ስለሆናችሁ ስለመጣችሁ ስላወራን እንደወደዳችሁት ብዙ ቁም ነገር እንደወሰዳችሁ እንደተዝናናችሁም ተስፋ አደርጋለሁ 2030ዎች በቀጣይ ደግሞ ከሌሎች እንግዶች ጋር በሌላ ፕሮግራም እንገናኛለን መልካም ጊዜ ከ2030 ጋር ቆንጆ ቆይታን ስታረጉ ቆይታችኋል የዛሬው እንዴት ነበር ጊት እኔማ ያው ሆቴል ሞላ እንዲያየሁት እኮ ለምንድን ነው ያልከኝ ቁም ነገርም እንዳልነው አልቀረም መዝናኛውም አልቀረም ሁሉም ነገር ነበር ደስ ይላል ሁሉም ነበር 2030ዎችን በደንብ እንጆ አርጋችኋል ብለን እናስባለን አሁን ግን ምን ሰነባበስበት ሰዓት ነው መሄዱ እንግዲህ ግድ ሆኗል ሳምንት ግን ተመልሰን እንመጣለን በመትወዷቸው በመትዝናኑባቸው በአሪፍ ዝግጅቶች እንከሰታለን እንገናኛለን ሳምንት አብረናችሁ የቆየ ነው እኔ ደን አክቶሌ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር ነበር ሳምንት እንገናኝ ቻው ቻው